ሰላም ሰላም ጤና ይስጥልኝ ውድ ቤተሰቦቻችን እንኳን ወደ ስማርት ቲዩብ በሰላም መጣችሁ እያልኩ ዛሬ ደግሞ ቆንጆ የሆነ ሰላጣ በሳንዱች እንሰራለን ማለት ሳንዱች በሰላጣ እንሰራለን ማለት ነው። ቆንጆ የሆነ መክሰስ ነው የምንሰራው ዛሬ ለቁርስ ይሆናል። ለራትም መሆን ይችላል። ምክንያቱም ቀለል ያለ ራት መብላት የፈለገ ሰው በዚህ መልኩ አዘጋጅቶ መብላት ይችላል። እንግዲህ አሁን ቲማቲማችንን እያዘጋጀን ነው። ቆረጥ ቆረጥ አድርገን እንደዚህ በክቡ እናዘጋጀዋለን ማለት ነው። በጣም አሪፍ የሆነ ሳንዱች እንሰራለን። ጣፋጭ በጣም ተበልቶ የማይጠገብ ለልጆች ብትፈልጉ ቃሪያ ሳታበዙ ወይም ደግሞ ቃሪያ ሳታረጉላቸው ማድረግ ትችላላችሁ። ቃሪያ ሽንኩርቱንም እንደዚሁ በክቡ እያደረገን እንደዚህ እንከትፈዋለን ማለት ነው። እኔ የሚበቃኝን ያህል ለሁለት ሰው ስለሆነ የምሰራው የሚበቃኝን ያህል ሽንኩርት፣ የሚበቃኝን ያህል ቲማቲም፣ ሰላጣውንም እንደዛው የሚበቃኝን ያህል አደርጋለሁኝ። እናንተም በምትፈልጉ ማብዛትና መጨመር ትችላላችሁ ማለት ነው። በጣም ጣፋጭ ነው። ትወዱታላችሁ። እንደውም በቤት ውስጥ እንደዚህ ውጭ ወጥታችሁ ከምትበሉ በብዙ ብር ቤታችሁ ውስጥ እንደዚህ እየሰራችሁ ከልጆቻችሁ ጋር አብራችሁ ማሳለፍ ትችላላችሁ። ላይክ፣ ሰብስክራይብ፣ የደወል ምልክቷን ታደመጫን እንዳትረሱ። ላለው ሁልጊዜ እኛን በማገዝ የእናንተ ላይክ እና ሰብስክራይብ ለእኛ እንግዲህ ትልቅ ዋጋ አለውና እኛን በማገዝ ሁልጊዜ እንድትበረታቱልን ጠይቃለሁ። ለእንቁላሉን እንግዲህ እንደዚህ መትቻ አዘጋጀዋለሁ። ሁሉንም ነገር ካዘገጃጀው በኋላ ወደ ማብሰሉ እንሄዳለን ማለት ነው። እና ጥሩ የሆነ በጣም እውነት በጣም ጣፋጭ ነው። እኔ በበኩሌ ደስ እያለኝ ነው የምበላው። እንደዚህ አይነት ነገር በጣም እወዳለሁ። ሰላጣ ምናምን ማለት ነው። እና እንደምታዩት ላይንም ያምራል። ዳቦአችንን ታዲያ ቶስት እናደርጋለን እንደዚህ ሞቅ ሞቅ አድርገን ከዛ ጣዕሙ ይጨምራል ማለት ነው። እና አሪፍ አድርገን እንደዚህ ሞቅ ሞቅ እናደርገዋለን። ቶስት ካረግን በኋላ ወደ ግብአታችንን ወደ መስራት እንሄዳለን ማለት ነው። እየሰራችሁ ለቁርስ ለልጆች ራሱ መሆን ይችላል። ማለት በጣም ህፃናቶች ያው ወደውት ላይበሉ ይችላሉ። በእርግጥ ቃሪያ ምናምን ሳናረግባቸው መስራት እንችላለን የሚፈልጉት ማለት ነው። ብዙ ጊዜ ያው እነሱ ቅጠላ ቅጠል ብዙ የሚወዱ አይመስለኝም። ልጆች ግን የሚወዱ ልጆች ካሉ ለነሱ መመገብ እንችላለን። ምክንያቱም ጤናማ ምግብ ስለሆነ በጣም ጣፋጭ ነው፣ ልዩ ነው። ቀላል አሰራር ነው። በዚህ ላይ በጣም ያምራል። ለአይን ራሱ እንዴት እንደሚያምር እንግዲህ በየቤታችሁ ሰርታችሁ ሞክሩት። በጣም ትወዱታላችሁ። ያው እኔ ጨው ምናምን አላረኩም። ጨው ምናምን ብፈልጉ እንቁላሉ ላይ መነስነስና መምታት ትችላላችሁ አብራችሁ። አለበለዚያ ደግሞ ሰላጣውም ላይ መነስነስ ትችላላችሁ። እኛ ሰላጣው ላይ ነው የነሰነስነው። በዚህ መንገድ መጠቀም ትችላላችሁ። ሳንዱቹን ገልጠን የተፈጨጨው መነስነስ ማለት ነው። አይ ደግሞ የምትሉ ከሆነ ከእንቁላሉ ጋር ጨምራችሁ መምታት ትችላላችሁ ማለት ነው። እንዲህ ባማረ መልኩ ደስ የሚል ሆኖልኛል። እንደምታዩት ቲማቲሙን እዛው
ሞቅ ሞቅ አድርገዋለሁ ጠበስ ጠበስ እንዲል ጣዕሙ ይጨምራል። እንደገና ጥሬነቱ ሲለቀው አይጎረብጥም ማለት ነው ሲበላም። በእርግጥ በጥሬውም ቢሆን ምንም ችግር የለውም። ላይክ ሰብስክራይብ ማድረግ ታዲያ አትርሱ ውድ ቤተሰቦቻችን። በጣም ልዩ ነው በእውነት። ወዲያው እንደዚህ በፈጣን ሁኔታ ደርሶልናል ማለት ነው። በ10 ደቂቃ ባልሞላ ጊዜ ውስጥ ወዲያው ሰርተን የ5 ደቂቃ ቁርስ፣ ፈጣን ቁርስ ማለት ነው። እንግዲህ በጣም ልዩ ነው። ዋው የሆነ ሳንዱች እንደዚህ ሰራን ማለት ነው። ለቁርስ ለመክሰስ ልጄ እንግዲህ ወደ ጂም ሊሄድ ሲል ነው የበላው። እንግዲህ ከጂም መልስ ወደ ጂም ስትመለሱም ስትሄዱም በልታችሁ መሄድ ትችላላችሁ። ኢነርጂ ፉል ነው የሚያደርገው። በጣም አሪፍ ነው። የሚከብድ ነገር የለም ሆድ ውስጥም